ሀገራዊ ለውጡን ተከትሎ እየተሰሩ ባሉ ዘርፈ ብዙ ስራዎች በተለያዩ ተቋማት ላይ አመርቂ ውጤት መመዝገብ ተችሏል። ከነዚህ ዘርፎች አንዱ ደግሞ ግብርና ነው። ግብርና ለዘመናት የኢትዮጵያ የኢኮኖሚ እድገት የጀርባ አጥንት ሆኖ የቆየ ሲሆን አሁንም ድረስ አስተዋጽኦው የጎላ ነው። በመደመር መንግስት እይታ በግብርና ዘርፍ ከቤተሰብ ፍጆታ ባለፈ ገበያ ተኮር ምርቶችን በአይነት በምርትና በብዛት በጥራት በማምረት ምርታዊ ለውጥ ማስመዝገብ ተችሏል። በመደመር መንግስት እሳቤ በኢትዮጵያ ባለፉት 10 ዓመታት የተሰራው የግብርና ልማት በአነስተኛ የገበሬ ማሳ ላይ ያተኮረ ነበር። የግብርና ልማቱ ትርፍ ምርት ማምረት ባያስችልም የቤተሰብ የነፍስ ወከፍ ገቢን በማሳደግ ረገድ ለውጥ አሳይቷል። ነገር ግን የግብርናው ዘርፍ ከቤተሰብ ፍላጎት ተሻግሮ የገበያና የኢንዱስትሪውን ፍላጎት ማሟላት የሚያስችል ትርፍ ምርት እንዲያመርት ማድረግ አስፈላጊ መሆኑን ጠቅላይ ሚኒስትር አብይ አህመድ በመጽሐፋቸው ላይ አንስተዋል። ኢትዮጵያ በ2017 ዓመተ ምህረት በ9.2 በመቶ የኢኮኖሚ እድገት ያስመዘገበች ሲሆን በ2018 ዓመተ ምህረት ደግሞ 10.2 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳ እየሰራች ትገኛለች። በ2017 የግብርና ዘርፍ የ7.3 በመቶ እድገት አስመዝግቧል። በ2018 ደግሞ የ7.8 በመቶ እንደሚያስመዘግብ ይጠበቃል። በ2017 የ9 ወር አጠቃላይ የሰብል ምርት 610 ሚሊዮን ኩንታል የተሰበሰበ ሲሆን በ2018 ሩብ ዓመት 242 ሚሊዮን ኩንታል ተሰብስቧል። ከዚህ ውስጥ ሰብል 74.7 ሚሊዮን ኩንታል ሲሸፍን በሆልቲካልቸር 167 ሚሊዮን ኩንታል ተገኝቶበታል። የስንዴ ልማትን ስንመለከት በ2016-17 የምርት ዘመን 122 ሚሊዮን ኩንታል የተመረተ ሲሆን አምና በ9 ወራት ብቻ 155 ሚሊዮን ኩንታል ለማምረት ተችሏል። አምና በ9 ወር በስንዴ ልማት የተሸፈነው 3.5 ሚሊዮን ሄክታር ሲሆን ዘንድሮ በሩብ ዓመቱ 4.34 ሚሊዮን ሄክታር መሬት በዘር ተሸፍኗል። የውጭ ምንዛሬን ከማስገኘት አኳያ ከፍተኛ አስተዋጽኦ ያላቸው የቡና፣ የጥራጥሬ፣ የቅባት እህሎችና የአበባ ምርቶች ከዓመት ዓመት ጥሩ ውጤት እየተገኘባቸው ሲሆን አዳዲስ የመስኖ ፕሮጀክቶችን ወደ ስራ በማስገባት ቴክኖሎጂን በመጠቀም የኩታ ገጠም እርሻን በማስፋፋት ምርትና ምርታማነትን ለመጨመር አምና በ9 ወራት በተከናወነ ስራ 11.8 ሚሊዮን ሄክታር መሬት ሲሸፈን ዘንድሮ በሩብ ዓመቱ 12.3 ሚሊዮን ሄክታር በኩታ ገጠም ተሸፍኗል። አምና በአጠቃላይ በዘር የተሸፈነው መሬት 23.7 ሚሊዮን ሄክታር ሲሆን ዘንድሮ 26.3 ሚሊዮን ሄክታር ለመሸፈን እየተሰራ ነው። በማር፣ በወተት፣ በአሳና በስጋ ምርት ላይም በተሰሩ ስራዎች የምርት ጭማሪ ሊያድግ ችሏል። ግብርናውን ለማሻገር አቅሞችን አውቆ አሰባስቦና አከማችቶ የግብርናውን ትራንስፎርሜሽን ማረጋገጥ አስፈላጊ መሆኑን የመደመር መንግስት ያምናል።